የጸጥታ ግምገማን በተመለከተ ተጠቅሶ እንግዲህ በምን ያህሎቹ አካባቢዎች ምርጫ ይደረጋል በስንት ምርጫ ክልል የሚል ጥያቄ ጠየቀኝ ሰው ይመስለኛል ያለ እንግዲህ አሁን ባለን መረጃ አሁን እዚህ ገብቼ እስካለው ድረስ ባለን መረጃ በአማራ ክልል 8 ምርጫ ክልሎች ላይ ምርጫ አናደርግም ከዛ በተጨማሪ በትግራይ 38 ምርጫ ክልሎች ላይ ያው ምርጫ ይሄኛው 7ኛው ዙር ግንቦት 24 ቀን አይደረግም ነገር ግን ሁሉ ጊዜ ሳይደረግ ይቀራል አይደለም ደሞ አስቻይ ሁኔታ እየታየ የመቀጠሉ ስራ ይቀጥላል ማለት ነው ሌላው በትግራይ ክልል በተመለከተ እጣፋንታቸው ምንድነው የተመዘገቡት ፓርቲዎች እንግዲህ አሁን እንዳልኩት ግንቦት 24 ነው የማይደረገው በትግራይ ምርጫ እንጂ ሁኔታውን እያየን ምርጫ የሚደረግበት ሁኔታ እየቀጠለ ይሄዳል የሚል እምነት ነው ያለኝ ያው ካስኬድ አድርጎ ምርጫ ማድረግ በዚህ ምርጫ የተጀመረ አይደለም እንደምታስታውሱት በ6ኛው ሀገራዊ ምርጫ በቤንሻንጉል ጉሙዝ በበርከት ባሉ ምርጫ ክልሎች በጸጥታ ችግር ምክንያት ምርጫ አልተካሄደም ነበር ምርጫው የተደረገው ከተወሰነ አመት በኋላ በ2024 ነው ስለዚህ እንደዚህ አይነት ጊዜዎችን እየጠበቁ አስቻይ ሁኔታውን እያዩ ምርጫ ይደረጋል ስለዚህ እነዛ ፓርቲዎች በዛ ወቅት ምዝገባቸውን አድርገው ይቀጥላሉ ማን ነው ውድድራቸውን አድርገው ምርጫ ያካሂዳሉ ማለት ነው ሌላው በኦሮሚያ ክልል ማረጋገጫ ስጡን ለሚለው እኔ እስከማቀው በ179 ምርጫ ክልል ምርጫ እናደርጋለን ኦሮሚያ 179 ምርጫ ክልል ነው ያለው this moment ማለት ነው ስለዚህ የ179 ምርጫ ክልል ላይ ምርጫ እናደርጋለን በዚህ መሰረት ቦርዱ ተዘጋጅቷል ምርጫ ክልሎቻችንም ተከፍተዋል ምርጫ ጣቢያዎቻችንም ተከፍተዋል ምርጫ የመራጮች ምዝገባ ሲደረግባቸው ኢሬጉላሪቲ የተገኘባቸው ተጀምረው የተቋረጡ ምርጫ ጣቢያዎች ላይ ግን በድምጽ መስጫ ቀን ልክ አማራ ክልል ቤንሻንጉል እንደምናደርገው በድምጽ መስጫ ቀን መዝግበን ድምጽ የምናሰጥ ይሆናል ማለት ነው ከዛ ውጪ ግን እዚህ እስካለውበት እስከገባሁበት ድረስ ለ179ም ምርጫ ክልል ላይ ምርጫ እናካሂዳለን እንግዲህ በዚህ ሂደት ውስጥ የመራጮች ምዝገባ በመናደርግበት ጊዜ ምዝገባው እየተካሄደ ያለ በሚደርሱ ጥቆማዎች ቦርዱ የራሱ የሆነ ክትትል ሲያደርግ ቆይቷል አንዳንድ ቦታ ምዝገባው እየተካሄደ ቀጥታ የሚደርሱን በማስረጃ የተደገፈ ችግር አለባቸው የሚባሉት ቦታዎች ግማሹ በቪዲዮ ግማሹ በወረቀት በተለያየ መንገድ ማስረጃ ሲላክልን የተለያዩ ምርጫ ጣቢያዎች ምዝገባ እንዳያደርጉ ማገዱን ቦርዱ ከዚህ በፊት አሳውቋል የመራጮች ምዝገባ እየተካሄደ ያለ አሁን እነሱንና ሌሎች ደግሞ የመራጮች ምዝገባ ከተጠናቀቀ በኋላ በደረሱን ጥቆማዎች የሚያጣራ ቡድን በየቦታው ልከን ያ ቡድን አጣርቶ መጥቶ በአንዳንድ ምርጫ ጣቢያዎች ላይ የመራጮች ምዝገባ ሂደት ኢሬጉላሪቲ እንደነበረው ቦርዱ ስላየ እነዚህ ምርጫ ጣቢያዎች ላይ የተመዘገቡ መራጮች ካንስል ተደርጎ በድምጽ መስጫ ቀን እንደገና ምዝገባ እንዲደረግ ቦርዱ ወስኗል